ጭራሽ አልነሳም ትላለች እንዴ? እሱ እንደዚህ ሆኖ አንቺ ምን አይነት ራስ ወዳድ ነሽ? እኔ አይደለም እኮ ራስ ወዳድ ነሽ። ቅናት ነው እንደዚህ ያንጨረጨረሽ አይደል? አየሩስ በማርያም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ ቤተሰቦቼ ትንሽ ጠፋ ብያለሁ። እንግዲህ የጨረቃዎችን ቪዲዮም ትናንትናም እያየው ነበርና በቡራ ቤት የተለቀቀውን እጅግ በጣም የሚያስጠላ ነበር። በዛ ልክ እንደዚህ መበጥበጡ የሀይሚና የብሩክ ሁኔታ እጅግ በጣም ከባድ ነው። ሁሉም ሰው በየዙሪያቸው ያለው ምን እያካሄድ እንዳለ ለመገመት አይከብድም። ቢሆንም ግን በዚህ ልክ እንደዚህ መሆኑ አሳዝኖኛል። ቪዲዮቸውን አይቻለሁ። እውነት ለመናገር እንግዲህ እዩ ከመጣች ጀምሮ የሀይሚና የብሩክ ህይወት ምስቅልቅል ወጥቶ እዚህ ጋር ደርሷለኝ። ዛሬም እንግዲህ በሀይሚ ቤትም የተለቀቀውን ቪዲዮ እያየሁ ነው እና ቡራ ደግሞ እንግዲህ ራሱን ስቶ ሆስፒታል ነው ያለ። በመጀመሪያ ፈጣሪ ማርህ ቡራ። እውነት ለመናገር የሰው ልጅ ምንም ባላደረገው ነገር ወይም ምንም ባልሰራው ነገር ነገሮች አንድ በአንድ ተመሰቃቅለው እንደዚህ እዚህ ደረጃ ላይ መድረስ ከባድ ነው። ከመጀመሪያውም ገናኛ ተናግረናል። እውነት ለመናገር ማለት ህይወታቸውን ማስተካከል ያለባቸው ሁለታቸው ብቻ ሆነው ሳለ ግን ደግሞ በቃ አሁንም ሶስተኛ ወገን በማስገባት ነገሩን ወዳልተፈለገ ነገር እየሄደ ይገኛል። የዩ ሁኔታ ደግሞ እያያችሁት ነው። እንግዲህ ሀይሚ ብሩክን እንዴት ነው ብሩክ ከህይወትሽ ወጥቻለሁ እኔ ስለማደርገው ነገር ምንም አይመለከተሽም እያለ ነው ብሩክ ማለት ነው። ብሩክ እንግዲህ አብረን እንሁን አብረን እንቀጥል መለየት የለብንም ብሎ ሀይሚን በጣም ለምኗታል እና ሀይሚ ደግሞ እንግዲህ ጋሽዬንም አመታ መለየት አለብን በፍጹም አብረን መቀጠል የለብንም ብላ ብሩክን ከዚህ በኋላ ላምነው አልችልም ብላ ቆርጣ ከህይወቱ መውጣት እንዳለበት ተናግራ ነበርና ብሩክ ደግሞ በቃ ከዚህ በኋላ ከህይወት ወጥተሻል ብሎ ይኸው እንግዲህ እኔ በማደርገው ነገር አይመለከተሽም እያለ እልክ ውስጥ ገብተዋል። አሁን የብሩክና የሀይሚ እጅግ በጣም ምስቅልቅልቅል ያለ ነገር ነው እየታየ ያለው በጣም ማለት ነው። ኦዲየንስ ራሱ እኔ እንጃ በዚህ ልክ ኧረ በስመ አብ በጣም ይከብዳል። ምን እንደምል አላውቅም ቤተሰብ የምሬን ማለት ነው። በዚህ ልክ ያልሆነ ቃላት መመላለስ እዩና ሀይሚ በጣም ነው የሚደብረው። አሁን ሀይሚ ግን አመጣጧ ጥሩ ነበር ማለት ከህይወት እንዴት ነው ብሩክና እሷ ብቻ ነበር እየተነጋገሩ ያለ ኢቭን እንኳን አብረን መቀጠል የለብንም አለብን የሚለውን ጋሽዬን ብቻ በማምጣት ከሙሽዬ ቤትም ሄዳ ሶስታቸው ብቻ ነው አውርተው ቪዲዮ የተሰራ። አሁን ግን እንግዲህ የብሩክ የ300,000 ሰብስክራይብ ለማክበር እዩ እሷ አክባሪ ሆና መታ ነበርና በጣም በሚያስጠላ ሁኔታ ማለት ነው። ማለት እንዴት ነው ሀይሚና ቡራ አይደለም እንደ የለፉበት የ300,000 ለማክበር እንዴት ነው እሷ አክባሪ የምትሆነው? ኢቭን እና ፍፄም ቢኖሩ ማለት ነው ልክ አልሰሩም። እውነት ለመናገር ልክ አልሰሩም። ኢቭን እንኳን ሀይሚ ከኔ ህይወት ወጥተሻል፣ ከኔ ጋር መቀጠል አትፈልጊም፣ እኔ በማደርገው ነገር አይመለከተሽም ቢል እንኳን ቡራ ፕሮግራሙ ከተዘጋጀ ሀይሚን መጥራት ለምን አስፈለገ? ቡራንም ማለት ነው። ይሄ እኮ እንደማጋደል ነው፣ ሌላ ምንም እንትን አይልም። እና በጣም ይደብራል፣ በጣም ከሚባለው በላይ። አንዲው ሀይሚ አሁን እስኪ ምን ታደርግ እንዴ? በቃ ኢቭን እንኳን አሁን ማለት ነው 2 ቀን ቪዲዮ ሲሰራ እንኳን እዩንና ማናቸውንም አላስገባችም ነበር። አሁን እንደገና መጡ፣ በቃ መጡ፣ ተንጋግተው ገቡ ማለት ነው። እዩ ተይ ስትባልም እየሰማችኋት ነው። እንዴት ነው የሚያደርጋት? ጭራሽ ሀይሚን ውጭ አንቺ አታስፈልጊውም አስመሳይ እያለች ነው። ይሄ ነገር አሁን እንግዲህ አላቅም። እውነት ግን በህይወት ቀልድ የለም። ቡራ እስካሁን እንዲህ አልነቃም እንዴ? ይሄ ሁሉ ደቂቃ ቡራ አልነቃም ማለት ምን ማለት ነው እንዴ? ለኦዲየንስ አታስቡም እንዴ? ምን ማለት ነው ይሄ አልነቃም? እንደዚህ ባለፈው ሀይሚ አልነቃችም እንደዚህ እንዴ? ከባድ እኮ ነው። በሰው ህይወት ቀልድ የለም። ኢቭን ማለት የምትሰሩት ስራ እንኳን አሁን ይሄ ነገር እያደረጋችሁ ያላችሁት ሀይሚ መቀጠል አልፈልግም ስላለች ብቻ ሀይሚን እንግዲህ በእሷ ምክንያት ቡራ ታመመ ሊባል ነው። እና ብሩክ ምንም ነገር አይንካህ፣ ክፉ አይንካህ። የምሬን ማለት ነው። ምንም የዋህ ነው። በየዋህነቱ ትንሽ ነገር ትልቅ ነገር ይሆንበታል፣ ነገር ይገንበታል። የምሬን ማለት ነው። እና ነገሩ ጣራ ደርሷል አሁን ማለት ነው። ጥፋት አጥፍቻለሁ ይቅርታም ጠይቆ ነበር። ሀይሚ ደግሞ ልገብታ ይቅርታህን አልቀበልም ብላለች። አሁን ደግሞ እኔ የፈለግኩትን ከሀይሚ ጋር ከዩ ጋር ባደርግ አንቺ ምን አገባሽ ብሎ
ብሩክ እንግዲህ ይኸው ገልብጦ ስላችሁ አይመለከትሽም በሚለው መጥቷል ማለት ነው። ታዲያ በመሀል እኮ ሁለታቸው እየተጎዳዱ ነው ያለ። አሁን ምንም በእንደዚህ አይነት መንገድ እንዴት የሁለታቸው ህይወት ወደ አንድ እንደሚመጣ ከባድ ነው፣ የምሬን ማለት ነው። አሁን ሀይሚን እንደዚህ በማድረግ እዩ የእሱን 300 ሺህ ስታከብር ሀይሚን በማናደድ ሀይሚንና ብሩክን አንድ ማድረግ ይቻላል? እንዴት ይቻላል እንዴ? ኢቭን እንኳን ዛሬ ለመጠየቅ ፍፄ ወስዷት ቡራ ራሱን ስቷል ብሎ ወስዷት ለመጠየቅ ስትሄድ እዩ ቁጭ ብላ ነው ያለች። እና ይሄ ማስቀናት የሚባል መንፈስ የተወጋ ይሆን? እዩ ሀይሚን እያስቀናች ነው ያለችው። ገብቷቸዋል? በጣም ወጥራ ማለት ነው እንዴ። አንዴ እርጉዝ ነኝ ትያለሽ፣ አንዴ ደግሞ ከአንተ ህይወት ወጥቻለሁ ትያለሽ፣ አንዴ ያዛኝ። ርብስ ማአም እኔ እንጃ አላቅም። ቤተሰብ የምትናገረው ነገር እዩ የምትናገረው ነገር ከባድ ነው በጣም ማለት ነው። እንዴ ሀይሚ እኮ የፈለገች ብታደርግ እኮ የ2 ዓመት ፍቅረኛዋ ነው። አሁን አንቺ እንዴት ነው ባለፈ ነገር እንደዚህ የምትሆኝው? አሁን በእንደዚህ መልኩ ነው የሀይሚና የብሩክን ፍቅር የምትመልሰው እዩ? ብሩክ ነገሩን ሲጀምረው ህይወቴን እንደጀመርሽው እንዳመሰቃቀልሽው ራስሽ ታስተካክለዋለሽ ብሏት ነበር እዩንና። ታዲያ ሀይሚን በማስቀናት እንዴት ነው ሀይሚ ትመለሳለች? ከባድ ነው። ብቻ ፈጣሪ ይጠብቃችሁ። ሀይሚ አሁን እነሱን የመጡባት የደረሱባት እሷ ናት። እነሱ ናቸው የመጡ ነገሩን እዘውት የመጡ ብሩክና እዩ ናቸው። ከዚህ ነገር ለመውጣት ደግሞ እንዳታምን ነገሮች አስገድደዋታል። ገብቷቸዋል። አሁን ደግሞ በዚህ ነገር ደግሞ ሀይሚን ተወቃሽ ማድረጉ በጣም ከባድ ነው። የምሬን ማለት ነው። ስለዚህ እንዴት ነው ብሩክ ራሱ እዩን ከህይወት ማስወጣት አለብ ብንልም ምንም መልሰው እዚው ነው የሚገኙትና እነ ፍፄም ራሱ በእንደዚህ መልኩ አሁን ሀይሚም እየተጎዳች መሆኑን ማወቅ አለባቸው። እዩ ቀጥ ብላ ሀይሚን እያስቀናች ትገኛለች። ምንም ጥርጥር የሌለው 100% ብሩክ የኔ ነው የመጀመሪያም የመጨረሻም እያለች እስካሁን ድረስ እየተከራከረች ትገኛለች። እና ቡራ ፈጣሪ ይማርህ። እንግዲህ አይመለከተሽም፣ ከህይወትሽ ወጥቻለሁ፣ እኔ በማረገው ነገር ምን ያናድድሻል እያለ ነው። እነ ፍፄም በዚህ መልኩ የሀይሚና የብሩክ ይምንትን ፍቅር ይመለሳል ብላችሁ ማሰባችሁ ከባድ ነው። ሀይሚ እንዴት ነው የማትናደደው? እንዲህ የለፋችበት ክፉ ነገር ያየችበት ፍቅሯ ነበር፣ ግን ደግሞ ልክ ይዟት ነው እንጂ ትመለስ ነበረ። መታገስ አቅቷችሁ እንግዲህ ደግሞ በዚህ መልኩ መታችኋል። ስራም ቢሆን እንኳን ለኦዲየንስ ክብርም ያስፈልጋል። ከምንም በላይ በህይወት ቀልድ የለም። ቡራ ፈጣሪ ይማርህ። አልነቃም ስትሉ ኦዲየንስ ምን ይላል እንዴ? ይደነግጣል እኮ እንዴ! እንዴት ነው አልነቃም ማለት? ኧረ ረዶ ፈጣሪ እኔ ምን እንደምል አላውቅም፣ የምሬ ማለት ነው።